የሴት ልጅ ግርዛትና ያለዕድሜ ጋብቻ የመሳሰሉት ጎጂ ልማዳዊ ድርጊቶች በርካታ ሴቶችን ለማህፀን ውልቃትና ፌስቱላ በሽታዎች እየዳረጉ ነው ሲሉ የዘርፉ ባለሙያዎች ይናገራሉ። የጤና ሚኒስቴር ከዊንግስ ኦፍ ሂሊንግ ከተሰኘ ግብረሰናይ ድርጅትና ከጎንደር ዩኒቨርሲቲ መምህራን ጋር በመሆን በወላይታ ሶዶ ከተማ ያሰለጠናቸውን ዶክተሮችን አስመርቋል። በማህፀን ውልቃትና ፌስቱላ በሽታዎች የተዳረጉ እናቶች የተሻለ የሕክምና አገልግሎት የሚያገኙበት አሰራር የተዘረጋ ስለመሆኑም ተጠቁሟል። ለትርንጎ ሙሉ ዘገባ ውብሸት ጳውሎስ። በርካታ እናቶች ራሳቸውን ከዘመድ አዝማድ ከጎረቤታቸውና ከተለያዩ ማህበራዊ መስተጋብሮችም አግልለው ቤታቸው እንዲደበቁ እያደረገ ያለው ፌስቱላና የማህፀን ውልቃት በሽታ የመሳሰሉ ችግሮች በየጊዜው የከፋ ጉዳት እያደረሱ ነው። የጤና ሚኒስቴርም እንደ አውሮፓውያን አቆጣጠር በ2025 ይህንን በሽታ ሙሉ በሙሉ ለማጥፋት ያቀደ ቢሆንም አሁንም ከማህበረሰቡ ዘንድ ያልተወገደው የሴት ልጅ ግርዛትና ያለዕድሜ ጋብቻ ለበሽታዎቹ መንስኤ እየሆነ ነው። በተለይ ትልቁ ስራ መስራት ካለበት የግንዛቤ ማስጨበጫ ስራ ላይ በጣም ፊስቱላን ለመከላከል መሰራት መቻል አለበት። ማህፀን ውልቃቱ እንግዲህ በአንድም ሆነ በሌላ መልኩ ሴቶች ላይ በጣም ጎልቶ ይታያል። በተለይ እንግዲህ የተለዩትን አካባቢ ይሄን ነው ብዬ ለማለት እንትን ባልደፍርም ብዙ ቦታ ጋር የማህፀን ውልቃት አለ። ይሄንም እንግዲህ በጤና ስርዓቱ የተሰጠው አቅጣጫ ሁሉም ሆስፒታሎች የማህፀን ውልቃትን በመደበኛ ሁኔታ እንዲያክሙ የአቅም ግንባታ ስራ ግብአትም ሌሎችም ስራዎች እየተሰሩ ነው ያሉት። ፊስቱላ ላይ ግን የእናቶችን ሞት መቀነስ ስንችል ከፊስቱላ ከያንዳንዱ እናቶች ሞት ጀርባ ከአንድ እናት ጀርባ ከ20 እስከ 30 የሚሆኑ የስነ ተዋልዶ አካል ውስብስብ የጤና ችግሮች ያጋጥማሉ። ከነዛ ውስጥ አንዱ ፊስቱላ ነው። ስለዚህ ይሄን ለመከላከል በጣም በርካታ ስራዎች እየተሰሩ ነው። በ2025 ብለናል እንግዲህ አሁን ያለንበት አመት በፈረንጆች አቆጣጠር ነው። 2030ንም ፊስቱላን ከሀገራችን ለማጥፋት በጣም በርካታ ስራዎች እየተሰሩ እንደሆነ መግለጽ እፈልጋለሁ። የማህፀን ውልቃት ችግር ያጋጠማቸው እናቶች የሕክምና አገልግሎት የሚያገኙበት መንገድን ለማዘመን ዊንግስ ኦፍ ሂሊንግ የተሰኘ ግብረሰናይ ድርጅት የጀመራቸው ተግባራትም ተስፋ ሰጪ ናቸው ተብሏል። እንግዲህ የጎንደር ዩኒቨርሲቲ ከወላይታ ሶዶ ኮምፕሬሄንሲቭ ስፔሻላይዝድ ሆስፒታል ጋር አንድ ላይ በመሆን የ6 ሳምንት የትሬኒንግ ሰርጂካል ትሬኒንግ ወይም ደግሞ የማህፀን ዩትረስ ፕሪዘርቪንግ ቴክኒካል ሰርጂካል ትሬኒንግን ሰጥቶ ነበረ እና ከዛ ትሬኒንግ ባሻገር ወደ 120 ሰርጀሪዎች ተሰርተዋል። በዚህ ስራ ላይ 120ዎቹም እናቶች ዊዛውት ኤኒ ኮምፕሊኬሽን እና ሪከረንስ በሙሉ ጤንነት ላይ የሚገኙ ናቸው። ይህንን ሰርጀሪ ደግሞ ትንሽ ለየት የሚያደርገው ያው ፕሪቪየስሊ የሚሰሩት ቫጃይናል ሂስቴሬክቶሚ የምንለው ፕሮሲጀር ከዛ በተሻለ ደግሞ ዩትረስ ፕሪዘርቪንግ ሳክሮስፓይነስ ሊጋመንት ፊክሴሽን ነው እየሰራን ያለ ነው። ዊች ሚንስ ማህፀናቸው ፕሪዘርቭ ተደርጎ ሴትነታቸው ዲግኒቲያቸው ተመልሶ ከዛ ባሻገር ደግሞ ስቲል አሁንም ልጆች መውለድ የሚችሉበት ማህፀናቸው ፕሪዘርቭ ስለተደረገ በዛ ቴክኒክ ነው እየሰራን ያለ ነው። ለበሽታዎቹ ዋነኛ መንስኤ የሴት ልጅ ግርዛትና ያለዕድሜ ጋብቻ መሆኑን የጠቀሱት የዘርፉ ባለሙያዎች ማህበረሰቡ እነዚህን ከመሳሰሉ ጎጂ ልማዳዊ ድርጊቶች መቆጠብ እንዳለበትም አሳስበዋል። ጋይናኮሎጂስት ሁሉም ፔሸንቶቻችን ከቲንግ አላቸው። ሁሉም ከሌላ ዞን ደግሞ ፔሸንቶችን ራሱ አይተን እስከ መለየት ድረስ ማለት ለወሊድ የመጡ እናቶች ከየት ዞን እንደመጡ ራሱ ትለያለህ አይተህ እና ያን ያህል በጣም የተስፋፋና ኢቭን ጤና ባለሙያዎችም ሆኑ ልጆቻቸውን የሚያስገርዙ ሰዎችን አውቃለሁ እና በዚህ ደረጃ ያለው ነገር ትንሽ ቢሰራበት ዞኑ ላይ እላለሁ በሰፊ ቢሰራበት። ማህፀን ውልቃት በሽታን ከአካባቢያችን ማጥፋት ነው ዋናው አላማ። ይሄ ያለባቸውን ሆስፒታሉ ያ በሽታ ያለባቸውን ማከሙ እንዳለ ሆኖ መከላከሉ ወሳኝ ነው። ለዚህ ደግሞ ዋናነት ተጋላጭ የሚያደርገው የሴቶች ግርዛት ነው። ስለዚህ ሴቶች ግርዛት ለዚህ በሽታም ከዛ ውጪ ደግሞ ያለ እድሜ ያለ አቻ ጋብቻ ያለ እድሜያቸው ወደ እርግዝና ሲከሰት ለነዚህ ለፊስቱላ በሽታም ለማህፀን ውልቃት በሽታ ከሚያጋልጡ ምክንያቶች እንደ አንዱ ይጠቀሳል። ስለዚህ እነዚህን መከላከል እናቶች ብዙ ጊዜ ችግሩን እንደ ችግር አውጥተው ስለማያወሩ በጣም ቁጥሩ ብዙ ነው። በእርግጥ ከእናቶች ጋር የተያያዘ ብዙ በሰፊው የምናየው ችግር ነው። ሊከሰት የሚችሉባቸው አጋጣሚዎች በእርግጥ ብዙ ናቸው። ነገር ግን አንዱና ዋናው ነገር አንደኛ እናቶች ብዙ ከመውለድ አንጻር ብዙ በማህፀን ስለሚወልዱ ብዙ ከሚወልዱ እናቶች ጋር የተያያዘ ነው። ሁለተኛ ደግሞ ብዙ ድካም ያለባቸው የኛ ገጠር እናቶች ብዙ ስለሚሰሩ ከሱ ጋር የተያያዘ ነውና
በሽታው በስፋት የሚገኘው በእንደዚህ አይነት እናቶች ላይ ነው። እድሜ እየጨመረ ሲመጣም የራሱ የሆነ አስተዋጽኦ ይኖራልና ኬዙ ከዚህ ጋር የተያያዙ ናቸው ብዬ አምናለሁ። በሽታዎቹ ከተከሰቱ በኋላ ከሚሰጠው የሕክምና አገልግሎት በተጓዳኝ ቅድመ መከላከል ላይ አትኩሮ መስራት እንደሚያስፈልግም ተጠቁሟል። ክስት እንትናችን እሱ ላይ በደንብ ኢንቨስት የምናደርግበት ቢሆን ጥሩ ነው ብዬ አስባለሁ። በአጠቃላይ እንግዲህ ዛሬ በጣም ያየነው በጣም ትልቅ ጉዳዮች ላይ ነው ስንነጋገር የነበር ነው። እንደ ቢሮ በየትኛውም ጉዳይ ላይ ቀጣይ ኮሚትመንት ወስደን ከስቴክ ሆልደሮች ጋር በጣም መስራት እንፈልጋለን። ወላይታ ዞን ጤና መምሪያ ምንችለውን ጥረት እናደርጋለን እንዲታከሙ። ያም ብቻ ሳይሆን አጋጣሚ ተመሳሳይ ኬዞች እንዳይመጡ ለዚህ ምክንያት የሚሆኑ እንግዲህ የተለያዩ ሴክተሮች ትምህርት ላይ፣ ሴቶች ህጻናት ላይ አጋጣሚ ከትምህርት ቤት ላይ ያሉ ወጣቶች ሴቶችን ያገቡት ያው መውለጃ እድሜ ክልል ውስጥ ያሉት እንግዲህ በተለያየ ምክንያት ነው እንግዲህ ወደዚህ ዩፒ እናቶች የሚገቡት። ስለዚህ ለዚህ አንደርላይን የሚያደርጉ ዋናው ምክንያቶችን ለይተን መስራት የሚገባውን በደንብ እንሰራለን። ዊንግስ ኦፍ ሂሊንግ የተሰኘ ግብረሰናይ ድርጅት ከጤና ሚኒስቴር ጋር በመተባበር ባስጀመረው ዘመናዊ የሕክምና አገልግሎት ለፌስቱላና ማህጸን ውልቃት ችግር የተዳረጉ 120 እናቶች የተሳካ የሕክምና አገልግሎት ማግኘታቸውም ተገልጿል።